እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። እንዴት አላችሁ? እንዴት ናችሁ የተወደዳችሁ? አርሰናል በሊግ ካፕ የሩብ ፍጻሜ ጨዋታ ከክሪስታል ፓላስ ጋር ሲጫወት ጋብርኤል ጄሱስ ከረጅም ጊዜ በኋላ በመጀመሪያ አሰላለፍ ውስጥ ይካተታል ተብሎ ይገመታል። ተጫዋቹ በማንቸስተር ዩናይትድ ያለፈው የውድድር ዘመን የጃንዋሪ ኤፍ ኤ ካፕ ጨዋታ ላይ ከተሰለፈ በኋላ ረጅም ጊዜ በኤሲኤል ጉዳት ምክንያት ከሜዳ ርቆ ቆይቷል። አሁን ተመልሷል። 100ኛ ጨዋታውን ያደርጋል በዚህ ጨዋታ ላይ የሚሰለፍ ከሆነ፣ ቢጀምርም ተቀይሮ ቢገባም በቅርቡ የተደረጉ ባሉ ጨዋታዎች ከክለብ ብሩዥ ጋር፣ ከዎልቭስ ጋር፣ ከኤቨርተን ጋር በተደረጉ ጨዋታዎች የተቀየረ ገብቶ ተጫውቷል። ከቼልሲ ጨዋታ ጀምሮ ደግሞ በስታንፎርድ ብሪጅ 1-1 ከተጠናቀቀው ጨዋታ ጀምሮ ተጠባባቂ ወንበር ላይ ሲቀመጥ ቆይቷል። ቢያንስ ስኳድ ውስጥ ተካቶ ቆይቷል። አሁን ይህንን ጨዋታ በመጀመሪያ አሰላለፍ ሊጀምር መሆኑ ነው ለየት የሚለው። የጄሱስ ተቀይሮ መግባትን ተከትሎ በዛ የክለብ ብሩዥ ጨዋታም ይሁን በዎልቭሱ ጨዋታ እንዲሁ ቅዳሜ ዕለት ከኤቨርተን ጋር በነበረው ጨዋታ ከዮኬሬስ ጋር ያለውን የስታይል ትልቅ ልዩነት ያየንበት ነው። አንደኛው ተጫዋች ከአንደኛው ተጫዋች የተሻለ ነው ብሎ ለማነጻጸር በጣም አስቸጋሪ ይመስለኛል። በጣም የተለያዩ ተጫዋቾች በመሆናቸው የተነሳ ጄሱስ የበለጠ ፕሌይ ሜከር ነው። ባለፈው አንድ አርቴታ 4 ምርጫዎች አሉት በሚል በሰራነው ፕሮግራም ላይ እንዳነሳሁት 4 የተለያየ ስታይል ያላቸው ተጫዋቾች ናቸው። ጄሱስን እኔ ሐሰተኛ 9 ቁጥር ነው ብዬ ነው የምገነዘበው። ለምሳሌ በማንቸስተር ሲቲ የተካውን ኤርሊንግ ሃላንድን ብታዩ ከጄሱስ መሄድ በኋላ ነው። ሃላንድ በ2022 ነው 9 ቁጥርን የተለዋወጡት። የአርሰናል ተጫዋች ሆነ ጄሱስ ከዶርትሙንድ ወደ ሲቲ ሃላንድ ሄደ። ምን ያህል ትልቅ ስታይሊስቲክ ልዩነት እንዳላቸው የምታውቁት በየጨዋታው በፕሪሚየር ሊግ በአቬሬጅ በየ90 ደቂቃው ማለት ነው 5 ድሪብሎችን የሚያደርግ ተጫዋች ነው ጄሱስ። የክንፍ ተጫዋች አይነት የድሪብሊንግ ቮሊዩም ያለው ተጫዋች ነው። ብዙ ጊዜ ወደ መስመር ይወጣል ወይ ወደ ጥልቅ ይመለሳል። ለዚህ ነው ብዙ ጊዜ ጓርዲዮላ በተለይ በትልልቅ ጨዋታዎች ላይ ከፊት ኃይለኛ ሞቢሊቲ የአማካይ ክፍል ባህር ያለውን ተጫዋች መጠቀም በሚፈልግበት ጊዜ እንዲህ አይነት ፕሮፋይል ያለው ተጫዋች ስለሆነ እዛ ቦታ ላይ ይጠቀምበት ነበር። ሃላንድ ደግሞ ከአንድ በታች ድሪብል ነው በየጨዋታው የሚያከናውን፣ ግን የበለጠ አደገኛው ተጫዋች ደግሞ ሃላንድ ነው። ጄሱስ በአንድ ሲዝን ከ14 ጎል በላይ ለሲቲ ያስቆጥሮ አያውቅም። ሃላንድ በመጀመሪያው ሲዝን ብቻ 52 ጎሎች ነው ያስቆጠረው። ግን ጄሱስ ደግሞ በሌሎች ጓርዲዮላ በተለይ በቀድሞ ቡድኖች ውስጥ የበለጠ ቫሊዩ በሚያደርጋቸው ከጎል ማስቆጠርም በላይ ግምት የሚሰጣቸው ለሚመስሉ ተግባራት ይጠቀምበት ነበር። አጉዌሮም እንደ ሃላንድ አይነት ተጫዋች ነው አይደለም። ስታይላቸው ይለያያል በመጠኑ፣ ግን ሁለቱም ዋና መገለጫቸው ጎል አስቆጣሪነት ነው። በጣም ብዙ ፓስ ያደርጋል። በፕሪሚየር ሊግ ወደ ሲቲ ከመጣበት ከፓልሜራሽ ከፈረመበት ጊዜ ጀምሮ እስካሁን እስከ አርሰናል ተጫዋችነቱ ዘመን ድረስ በየ90 ደቂቃው በአማካይ 24 ፓሶች ያደርጋል። 24 ፓስ በጣም ከፍተኛ የፓስ ቮሊዩም ነው። 9 ቁጥር ነው ተብሎ ለሚጀምር ተጫዋች ምን ያህል በጨዋታ ውስጥ ብዙ እንደሚሳተፍ ያሳያቸዋል። የሃላንድ አቬሬጅ ወደ 10 ገደማ 10 ፓስ ነው የሚያደርገው እና 59 ጊዜ ኳስ ይነካል ጄሱስ። አቬሬጁን ነው የምነግራችሁ በድጋሚ። የሃላንድ 22 ገደማ መሰለኝ። አሁን በቀደም ከዌስትሃም ጋር በነበረው ጨዋታ 13 ጊዜ ብቻ ነው ኳስ የነካ። ግን ደግሞ ዴድሊ ነው፣ ምክንያቱም አብዛኛውን የኳስ ንክኪ የሚያከናውነው በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ነው። ይህኑ ተመሳሳይ ንጽጽር እንደ ሃላንድ ጎል እያስቆጠረ ካለው ግን ከሃላንድ ጋር የስታይል ሲሚላሪቲ ካለው በተለይ አነስተኛ ኳስ የሚነካ ተጫዋች በመሆኑ ምክንያት ከዮኬሬስ ጋር ልናነጻጽረው እንችላለን። ዮኬሬስን ስታዩት የሃላንድ አይነት ታች ነው ያለው። ብዙዎቹ ጨዋታዎች ላይ ከ20 በታች ነው የሚነካው በ90 ደቂቃ። አንዳንድ ጨዋታዎች ላይ ለምሳሌ በዎልቭስ ጨዋታ ላይ ይመስለኛል በአንድ አጋማሽ 3 ነው 4 ጊዜ ብቻ ነው ኳስ የነካው፣ 1 ጊዜ ብቻ ነው ፓስ ያደረገው። አሁን ተጫዋቹን ደካማ አያደርገውም። በቀደም
አሰልጣኝ አርነ ስሎት ከኖቲንገም ፎረስት ጨዋታ በኋላ ኢሳቅ እኮ 14 ኳስ ብቻ ነው የነካው፣ በሰንደርላንድም ጨዋታ 14 ነው 15 ጊዜ ብቻ ነው ኳስ የነካው፣ በጨዋታ ውስጥ አይሳተፍም ብለው ሲጠይቋቸው የሲዝን አቬሬጁን አምና ብትወስዱ 22 እኮ ነው፣ ለምን ይገርማቸዋል? ሃላንድም ልክ እንደዚሁ ነው፣ የሎተሽ ተጫዋች ነው እና በፕሪሚየር ሊግ 9 ቁጥሮች ብዙ ኳስ አይነኩም፣ ሪል 9 ቁጥሮች የሚባሉት። ጄሱስ ደግሞ እንደዛ አይነት አይደለም፣ ሀሰተኛ 9 ቁጥር ነው የበለጠ እና ተቀይሮ ሲገባ በብሩዥም ጨዋታ በወልቭሱም ጨዋታ በኤቨርተኑም ጨዋታ አርሰናል የበለጠ ተጨማሪ አንግሎች ሲያገኛየን። አሁን ዮኬሬስ ከጄሱስ ያንሳል የሚል ሳይሆን የስታይል ንጽጽር ነው እያደረግኩ ያሉት እንጂ ጄሱስ ጎል አስቆጣሪ አይደለም። የአርሰናል ደጋፊዎች እኮ ጄሱስን በሙሉ ጤናው ላይ በነበረበት ጊዜ አይ ደንበኛ 9 ቁጥር ነው የሚያስፈልገን፣ ክሊኒካል የሆነ ጎል አስቆጣሪ 9 ቁጥር ነው የሚያስፈልገን ይሉ ነበር። ምክንያቱም ጄሱስ ባለፉት 42 ጨዋታዎች ለአርሰናል ከመጎዳቱ በፊት በነበሩት የመጨረሻዎቹ 4 ጨዋታዎች 6 ጎሎች ማስቆጠሩ ኢንፍሌት አድርጎት ጭምር በ42 ጨዋታዎች 7 ጎል ነበር ያስቆጠሩ። ጄሱስን በተመለከተ በቀደም ከጨዋታው መጠናቀቅ በኋላ ሚኬል አርቴታ ሲናገር የጋቢ ትልቁ ችሎታ ተጫዋቾችን በጨዋታ ውስጥ እንዲሳተፉ ማድረግ፣ ኮኔክት የሚያደርግ ተጫዋች መሆኑ፣ የተጋጣሚ ቡድን ተጫዋቾች ላይ ጥርጣሬ መፍጠር የሚችል ተጫዋች መሆኑ ነው። በዛ የኤቨርተን ጨዋታ ላይ የተሳተፈበትን ስፔስ ስታዩ በጣም ያስደንቃቸዋል። እሱ ነው ትልቁ ችሎታው፣ ያንን በሚገባ መጠቀም አለብን የሚል አስተያየት ሰጥቷል። አሁን ዮኬሬሽ ሲመጣ የአርሰናል የትኛውም ተጫዋች በአጥቂ ስፍራ መጫወት የሚችሉትን ተጫዋቾች ማለት ነው ካይ ሃቨርትዝም ሚኬል ሜሪኖም እንደ ኢመርጀንሲ 9 ቁጥር ይጫወት ስለነበር ደግሞ ራሱ ጋብርኤል ጄሱስ ከጉዳት ነጻ ቢሆንም እነዚህ ሁሉ ተጫዋቾች የ30 ጎሎች አጥቂዎች አይደሉም በሚል በፖርቱጋል ሊግ በሁለት ሲዝኖች 97 ጎሎችን ያስቆጠረውን ተጫዋች በእያንዳንዱ ሲዝን ወደ 40 ጎል የሚጠጋ ጎል ያስቆጠረውን ተጫዋች ማምጣትን በጣም አንገብጋቢ አድርጎት ነበር። እንዲያውም አስታውሳለሁ የቤንያሚን ሼሽኮ ስም ባለፉት 2 ክረምቶች በጥብቅ ከአርሰናል ጋር ተነስቶ ነበር። ብዙ አርሰናል ደጋፊዎች በሼሽኮ የመፈረም ፖሲቢሊቲ ላይ ያን ያህል ደስተኞች አልነበሩም። ምክንያቱም ገና የ30 ጎል አጥቂ የሆነ ተጫዋች አይደለም የሚል አስተያየት ስለነበራቸው። አሁን ሰዎች የሚያቀርቡት አንደኛው ክርክር ጄሱስ ነው በስታይል የበለጠ ለዚህኛው የአርሰናል ቡድን የሚስማማው የሚል አስተያየት ይሰጣል። በተለይ ደግሞ አሁን አርሰናል ባለፉት 3-4 ዓመታት ወደ ትልቅ ፓወርነት ከተሸጋገረ በኋላ ብዙዎቹ ቡድኖች በዲፕ ብሎክ ነው የሚጫወቱት። ለአርሰናል ተጫዋቾች በተለይ ደግሞ ለዮኬሬስ አይነት ሰፊ ስፔስ ለሚፈልግ ተጫዋች ስፔስ መስጠት አይፈልጉም። ጄሱስ ወደዛ ስፔስ የመሮጥ ዝንባሌ ያለው አይደለም፣ የበለጠ ሰፊ ስፔስ ከቨር የሚያደርግ እንጂ ከተጋጣሚ ቡድን ጀርባ ያለውን ስፔስ ብቻ የሚያጠቃ ተጫዋች አይደለም። ለዚህ ነው ወደ ጥልቅ ቦታዎች ሲመለስ የምናየው። ስለዚህ አሁን ሰሞኑን ጄሱስ ጥቂት ደቂቃዎችን እያገኘ ነው። በእያንዳንዱ ጨዋታ የሚያገኘው የደቂቃ መጠን እየጨመረ ነው። ዮኬሬስ ደግሞ እስካሁን ድረስ በብዙ የአርሰናል ደጋፊዎች በኩል ምርጥ ዝውውር ነው ብሎ ለመናገር የሚያስችል የሚያበረታታ ብቃት እያሳየ አይደለም። በቀደም ከኤቨርተን ጋር በነበረው ጨዋታ የፍጹም ቅጣት ምት ጎሉን ሲያስቆጥር አየን። እኔ ሲምቦሊክ ነው የምለው ሳካ ነው የአርሰናል እንደምታውቁት ቁጥር 1 የፍጹም ቅጣት ምት መቺ ላለፉት ዓመታት። በዚህኛው የውድድር ዘመን ሁለቱን እያፈራረቀ የመጠቀም ፍላጎት ያለ ይመስላል እንጂ ከዛ በፊት ለምሳሌ በ2022/23 የውድድር ዘመን ማርቲን ኦዴጋርድም የፍጹም ቅጣት ምት ይመታ ነበር። አንድ ጨዋታ ላይ ግን ከቦርንመዝ ጋር በነበረ ጨዋታ ብዙ ትችት እየቀረበበት የነበረው ካይ ሃቨርትዝ አርሰናል ውጤቱን 3-0 አድርጎት ስለነበር እነሱ የፒቲ ፔናልቲ የሚሉት በቃ አንድ ችግር ውስጥ ያለን ተጫዋች ለማገዝ በሚል የፍጹም ቅጣት ምት ሰጡትና ሃቨርትዝ ያንን ጎል አስቆጠረ። አርሰናል የመጀመሪያ ጎሉ በዚህ ሁኔታ በአርሰናል ተጫዋቾች ታዝኖለት የተሰጠ የፍጹም ቅጣት ምት ነው። የዮኬሬስ ይለያል በኢንቴንሽኑ ልክ ነው። ፍጹም ቅጣት ምቱን የመታው እርሱ ነው፣ ግን ውጤቱ 0-0 ነበር። ስለዚህ የሃይ ሪስክ ፍጹም ቅጣት ምት ነው ነበር። አሁን አሸንፈናል፣ ስለዚህ ማንም የፍጹም ቅጣት ምቱን ቢመታ ችግር የለውም፣ ስለዚህ በጥሩ ሁኔታ ላይ ላልሆነ ጓደኛችን እንስጠው ከሚል ከማዘን የተሰጠ የፍጹም ቅጣት ምት አይደለም። ለቡድን ጓደኞቻቸውን ሰፖርት ለማድረግ ካለ ፍላጎት የተሰጠ የፍጹም ቅጣት ምት አይደለም። ይልቁን በፍጹም ቅጣት ምት ክህሎቱ ላይ በመተማመን የተሰጠ ነው። ለዚህ ነው ሚኬል አርቴታን ጋዜጠኞች ኦዴጋርድ የፍጹም ቅጣት ምቱን መስጠቱን ስታይ ምን አይነት ስሜት ተሰማህ ሲሉት ለቡድን ጓደኛቸው ያላቸውን አጋርነት ያሳዩበት ነው አለና፣ ግን ትረስታቸውንም የሚያሳይ ነው አለ። 0-0 ነበር። ለአርሰናል የነበረው ዋጋ ያ ጨዋታ በጣም ቀላል ዋጋ አልነበረም። ምክንያቱም ከዚያ ጨዋታ በፊት ሲቲ አሸንፎ ከወራት በኋላ ለሰዓታትም ቢሆን የፕሪሚየር ሊግ መሪ ሆኖ ነበር። አርሰናል ደግሞ በቅርብ ጊዜ
ወደ ኤቨርተን ሜዳ ሄዶ ውጤት ለማምጣት ይቸገራል። ባለፈው የውድድር ዘመን 1-1 ነበር የተለያየው። ከ2017 ወዲህ በቬንገር የመጨረሻ ሲዝን 5-2 በዚያ ሜዳ ከማሸነፉ በስተቀር ከአንድ የጎል ልዩነት በላይ በሆነ ውጤት ኤቨርተንን ጉዲሰን ፓርክ ላይ አሸንፈው አያውቅም። በጠቅላላው በፕሪሚየር ሊግ ከየትኛውም ቡድን በላይ ቢሆንም ኤቨርተንን ያሸነፈው ግን ጉዲሰን ፓርክ አሁን ደግሞ ሂል ዲኪንሰን የሚባል ስቴዲየም ነው። እሱ የመጀመሪያ የአርሰናል ኤክስፒሪየንስ ነው። ስለዚህ ጨዋታው ሃይ ስቴክ ነው። በጣም ጥሩ የፍጹም ቅጣት ምት መቺ መሆኑም እንደተጠበቀ ሆኖ እኔ በጠቅላላው በጣም አዎንታዊ ዝውውር ነው የምለው። ጎሎች ማስቆጠር 9 ቁጥሮች የሚዳኙበት ቢሆንም በጠቅላላው ግን አርሰናል የፕሪሚየር ሊግ መሪ ነው። በብዙዎቹ ጨዋታዎች የተሰለፈው ዮኬሬስ ነው። አርሰናል የቻምፒየንስ ሊግ መሪ ነው። ብቸኛው 6 ጨዋታዎችን አድርጎ 100% ያሸነፈው ቡድን ነው። የሚቀጥለው ከካይራት አልማቲ ጋር የሚደረግ ነው። ስለዚህ ያንንም ጨዋታ ማሸነፉ የሚቀር አይመስልም ያንን የካዛኪስታን ቡድን። ስለዚህ ከ1 እስከ 2 ባለው ስፍራ ሆኖ ወደ ቻምፒየንስ ሊግ ቀጣይ ዙር ማለፉ አይቀርም። ስለዚህ በእነዚያ የቻምፒየንስ ሊግ ጨዋታዎችም ጀማሪ ነው። ብዙ ጎሎች ባያስቆጠርም አንዳንድ ጊዜ አንዳንድ ተጫዋቾችን ስኬት ባስቆጠሩት ጎል ብቻ መዳኘት ትክክል አይሆንም። ምንም እንኳ 9 ቁጥሮች በዋነኝነት የሚለኩት በጎል ማስቆጠር ቢሆንም 2 ምሳሌዎች ላንሳ፣ የቶርናመንት ምሳሌዎች ናቸው። ስለዚህ ለክለብ እግር ኳስ በትክክል ስክት የሚሉ ፊቲንግ ላይሆኑ ይችላሉ፣ ግን የሆነ አንግል ይሰጡናል ብዬ ገምታለሁ። ለምሳሌ እንደ ሮናልዶ ናዛሪዮ አይነት ተጫዋች ይዛችሁ የዓለም ሻምፒዮን ልትሆኑ ትችላላችሁ። 8 ጎል አስቆጥሯል አይደለም በ2002 የዓለም ዋንጫ። ግን ደግሞ እንደ ስቴፋን ጊቫሪሽ እና እንደ ኦሊቪዬ ዢሩ አይነት ተጫዋችም ይዛችሁ የዓለም ሻምፒዮን ልትሆኑ ትችላላችሁ። ስቴፋን ጊቫሪሽ እና ኦሊቪዬ ዢሩ ለፈረንሳይ ብሔራዊ ቡድን 0-0 ጎል ነው ያስቆጠሩት 1998ም 2018። ግን ሌሎቹ ተጫዋቾች ጥሩ ውድድር እንዲያሳልፉ ረዷቸው። ቲየሪ ኦንሪ የቡድኑ ከፍተኛ ጎል አስቆጣሪ ነበር 98 ላይ ሁሉንም ጎሎች በምድብ ጨዋታዎች ያስቆጠረ እንጂ ዚነዲን ዚዳን ተከላካዮቹ፣ አማካዮቹ ጎል እንዲያስቆጥሩ ፋሲሊቴተር ነበር። 6 ጨዋታ የጀመረው ከ7ቱ 6ቱን ስቴፋን ጊቫሪሽ ነው። ኦሊቪዬ ዢሩን በተመሳሳይ በ2018 የዓለም ዋንጫ አንቷን ግሪዝማን፣ ኪሊያን ምባፔ አይነት ተጫዋቾች በጣም የተዋጣለት የዓለም ዋንጫ ሲያሳልፉ ፋሲሊቴተር ነው የነበረው። 2 የመሀል ተከላካዮችን ሆልድ የሚያደርግ ነው። አሁን ዮኬሬስም ቢሆን ተመሳሳይ አይነት ጥቅም የሚሰጥ ነው። ለዚህ ነው እኔ ጎል በማስቆጠር ብቻ መዳኘት የሚያስቸግረኝ። ልክ ነው 6 ጎል ያስቆጠረው በቂ አይደለም። 4 በፍጹም ቅጣት ምት የተቆጠረ ነው። በአንድም ትልቅ ጨዋታ ጎል አላስቆጠረም በፕሪሚየር ሊግ። ነገር ግን በጎል ብቻ መዳኘት ትክክል አይደለም እላለሁ። ግን ደግሞ እዛ በፖርቱጋል የነበረውን ስታቲስቲክስ ስናይ 97 ጎል ያስቆጠረ ነው። በፖርቱጋል የነበረውን ብቃት በእንግሊዝ ይደግማል ብሎ የገመተ ሰው ባይኖርም በጣም አስቸጋሪ ስለሆነ በእንግሊዝ ፕሪሚየር ሊግና በፖርቱጋል ሊግ በፖርቱጋል ፕሪሚየር ሊግ መካከል ያለው የጥራት ልዩነት በጣም ከፍተኛ ስለሆነ ያንኑ አይነት የጎል ሬት ይዞ ይቀጥላል የሚል ግምት አልነበረም። 50% እንኳ ቢያስቆጥር ለምሳሌ አምና ስንት ነው 36 እና 38 ጎል ያስቆጠረው ኦልሞስት 18 19 ጎል የ20 ጎል ሲዝን ቢያሳልፍ 50%ን ብቻ ያስቆጥር 60% ከሆነ ከ20 በላይ ማለት ነው። አርሰናል ከኦባሚያንግ በኋላ ከ20 በላይ የሊግ ጎል ያስቆጠረ ተጫዋች አልነበረውም። ስለዚህ እሱ ብቻውን በቂ ነው። ሊያስቆጠር ይችላል፣ ግን በግማሽ የውድድር ዘመን ገደማ አሁን 6 ጎል 2 በፍጹም ቅጣት ምት ነው ያስቆጠረው። ግን በሌሎቹም ነገሮች በፖርቱጋል ያደርግ ከነበረው ያነሰ ሆኗል። ለምሳሌ በሙከራ ወደ 4 ሙከራ በየጨዋታ ያደርግ ነበር። የሃይ ቮሊዩም ሹተር ነበር። 4ም ያን ያህል ከፍተኛ አይደለም ከነ ሮናልዶ ጋር ምናምን ካወዳደራችሁት፣ ግን ስቲል ትልቅ ነው ለ9 ቁጥሮች። በአርሰናል ከእጥፍ በታች ነው 1.9 ገደማ ሙከራ ነው የሚያደርገው። እና ለዚህ ነው ከአርሰናል ጋር በሚገባ ተጣጥሟል ወይ የሚል ጥያቄ የሚነሳው። አሁን አርሰናል በተቻለ መጠን እሱን አዳፕት ለማድረግ እየሞከረ ነው። ግን አንድ የሚገርም ስታት አየው። በዚህ ውድድር ዘመን ከሁሉም የፕሪሚየር ሊግ ተጫዋቾች ቢያንስ 20% የሚሆኑ የፕሪሚየር ሊግ ደቂቃዎችን ከተጫወቱ ተጫዋቾች አነስተኛውን ስፔስ የሚያገኘው ተጫዋች እሱ ነው። 3.14 ሜትር ነው ኳስ በሚያገኝበት ጊዜ ከተጋጣሚዎች ያለው ዲስታንስ በጣም ትንሽ ነው ከሌሎቹ ተጫዋቾች አንጻር ካያችሁት። ይሄ ተጫዋች ደግሞ በስፖርቲንግ ሊዝበን በነበረበት ጊዜ ዋናው ነገር እርሊ ቦል ከፊቱ ይጣልለታል። ልክ ሃላንድ የሚያገኛቸው አይነት ኳሶች አሉ አይደለም፣ ሰፊ ስፔስ ከፊቱ ያገኛል እና ዴድሊ ነው። በእርግጥ ሲቲም በመጠኑ ከ2022 ጀምሮ በየክረምቱ በየውድድር ዘመኑ መጠነኛ ሃላንድን አዳፕት የማድረግ አካሄድ መከተል ጀምሯል። የበለጠ እርሊ ቦል መጫወት ምናልባት አርሰናል እንደዚህ አይነት ትራንስፎርሜሽን ውስጥ ሳይሆን አይቀርም እና በሚገባ በተለይ ከኳስ ጋር ተጣጥመዋል ለማለት ያስቸግራል። ኳስ በሚቆጣጠርበት ጊዜ ደግሞ ለምሳሌ ሃላንድም ቢሆን ተመሳሳይ ትችት ሲቀርብበት ያለው የመጀመሪያው ተቹ የመጀመሪያው ኮንትሮሉ ምናምን ግን በጣም የተሻሻለ መጥቷል። አሁን ልዩነቱ ሃላንድ ሲፈርም ስንት ነው 22 ዓመቱ ነው 23 ዓመቱ ነው የነበረው። ዮኬሬስ 27 ዓመቱ ላይ ሆኖ ነው የፈረመው። ስለዚህ አሁን የተጠናቀቀ ተጫዋች ነው የምትጠብቁት። ሃላንድ ደግሞ
የመሻሻል ሩም የነበረው ተጫዋች ሩም ፎር ኢምፕሩቭመንት የሚሉት እንዲህ አይነት እድል የነበረው ተጫዋች ነው። አይ ቲንክ ትልቁ ልዩነት እርሱ ነው። ለዚህ ነው አሁን የጄሱስ መምጣትን ተከትሎ አርሰናል ለሚጫወትበት ስታይል የበለጠ የሚስማማው ተጫዋች እርሱ ይሆን ወይ የሚል አስተያየት እንዲሰጥ ያደረገው። በተለይ በቅርብ ጨዋታዎች ላይ እየተቀየረ የገባ በኤቨርተን አይነት ቡድኖች ላይ በወልቭስ አይነት የዲፕ ብሎክ ቡድኖች ላይ ስፔሶች መፍጠር የሚችል ሚኬል አርቴታ እንደሚለው አንሰርቴንቲ መፍጠር የሚችል ጥርጣሬ መፍጠር የሚችል ተጫዋች ነው። አሁን ከነዚህ ተጫዋቾች በኋላ ሜሪኖን በመደበኛነት በአማካይነት ይመስለኛል ኮንሲደር እያደረገው ያለው እንጂ ለምሳሌ በዚህ የውድድር ዘመን የአርሰናል ምርጦቹ የማጥቃት ፐርፎርማንሶች በጥቂት ቀናት ልዩነት ከቶተናም ጋርና ከባየር ሚኒክ ጋር የተደረጉት ጨዋታዎች ናቸው። ሁለቱን ጨዋታዎች 7 ጎሎች አስቆጥሮ ነበር ያሸነፈው። ያኔ ሜሪኖ በተለይ አርሰናል ፍሉይድ የሆነ የማጥቃት መስመር ሲኖረው በታይፕ ከጄሱስ ጋር ፍጹም አንድ አይነት ተጫዋች ባይሆንም ከጄሱስ ጋር ግን የሚያመሳስለው ነገር ወደ ጥልቅ ቦታዎች መምጣት መቻሉ፣ ወደ አማካይ ክፍል መምጣት መቻሉ፣ የሐሰተኛ 9 ቁጥር አይነት ሙቭመንቶች ያሉት መሆኑና ከጄሱስ ደግሞ የሚለየው ክሮሶችን በሚገባ ማጥቃት የሚችል ተጫዋች መሆኑ ነው። ዮኬሬስ ግን የግድ ሰርቭ መደረግ አለበት። እንደ ሌሎች ተጫዋቾች አይነት የፕሌይ ሜኪንግ ችሎታ ያለው ተጫዋች አይደለም። አሁን ይሄ ጥሩ የምርጫ ቅንጦት ነው። ምክንያቱም የሆነ ጊዜ አማራጮች አልነበሩትም። አሁን ብዙ አይነት አማራጮች አሉት። ለየትኛው ጨዋታ የትኛውን ተጫዋች ይጠቀማል የሚለው በጣም ወሳኝ ነጥብ ነው። አሁን በፕሪሚየር ሊግ ዋንጫ የሚወስደውን ቡድን የሚወስነው ባለፉት ጥቂት ዓመታት እንዳየነው የበለጠ ጎል የሚያስቆጥረው ቡድን ነው። ስለዚህ አርቴታ የማጥቃት አማራጮቹን ምን ያህል ማክሲማይዝ ማድረግ ይችላል የሚለው በጣም ወሳኝ ነው። ምክንያቱም ሲቲ በቀደም ዌስትሃም ላይ ካስቆጠራቸው ጎሎች በኋላ በዚህ የውድድር ዘመን ያስቆጠራቸውን የፕሪሚየር ሊግ የጎሎች መጠን 41 አድርሷል። ብዙ ነው 41 ጎሎች ማስቆጠር እና መጨረሻ ላይ ፕሪሚየር ሊግ ሻምፒዮን የሚሆነውን ቡድን ባለፉት ጥቂት ዓመታት ባየነው ልማድ የበለጠ ብዙ ጎሎች የሚያስቆጥረው ቡድን ይሆናል ማለት ነው። ማንቸስተር ሲቲ ከአርሰናል በ10 የበለጠ ጎል አስቆጥሯል። አርሰናል ከሲቲ ያነሰ ጎል ቢቆጠርበትም በጎል ልዩነት ሲቲ ይበልጣል። እኩል ሆኖ ቢያጠናቅቁ በአንደኛው እንግዲህ በአንደኛው ሲዝን እንደሆነው በፕሪሚየር ሊግ በ2011-12 በኩል የጎል የነጥብ ልዩነት ነበር ማንቸስተር ሲቲና ማንቸስተር ዩናይትድ ያጠናቀቁት። ሲቲ የበለጠ ጎል በማስቆጠር ነው ሻምፒዮን የሆኑ። እንደዚህ አይነት ሁኔታ ቢኖር ለምሳሌ ማለት ነው የበለጠ የተሻለ ፋየር ፓወር ያለው ቡድን ሻምፒዮን ይሆናል እና ይሄ በጣም አስፈላጊ ነጥብ ነው። አርቴታ ብዙ አማራጮች አሉት። ከፔፕም የበለጠ የፔፕ አማራጭ ሁነኛ መሆኑ ነው። የ50 ጎል ሲዝን ያሳለፈ ያለ ተጫዋች ያለው በእያንዳንዱ ሳምንት አዳዲስ ሬከርዶችን የሚያሻሽል አማራጭ ያለው ነው። አርቴታ ደግሞ በብዛት ብዙ አማራጮች አሉት። አራቱን ተጫዋቾች በ2022 በ2023 በ2024 በ2025 ያስፈረመው። በእርግጥ ሁሉንም 9 ቁጥርነት ብሎ አይደለም ያስፈረመው፣ ግን 9 ቁጥሮች ሆነው ጥቅም መስጠት የሚችሉ ተጫዋቾች ናቸው። እና አሁን ደግሞ እንደምታውቁት አርቴታ አንድ የሚያነሳው ኮንሰፕት አለ፣ ስታርተርስ ፊኒሸርስ የሚለው ነገር፣ ጨዋታ የሚጀምሩ ጨዋታ የሚያጠናቅቁ። አሁን ከዮኬሬስ አይነት ፊዚካል ከሆነ ግን እንደ ጄሱስ ቴክኒካል ካልሆነ ተጫዋች ጋር ሲጋፈጡ ይቆዩና ከዛ የጄሱስ ሞቢሊቲ ይመጣል። አሁን ፊኒሸር ልትለው ትችላላችሁ። የመጨረሻ 20 ደቂቃ ላይ የተዳከመ የተከላካይ መስመር ሊጋፈጠው የማይፈልግ አንድ ተጫዋች ካለ ጄሱስ ነው። ሞባይል ነው፣ አይገመትም ሩጫው፣ አንፕሪዲክታቢሊቲ አለው። ያንን አንፕሪዲክታቢሊቲ ደግሞ አርሰናል በጣም ይፈልጋል አሁን በዚህ ጊዜ። ስለዚህ በጨዋታዎቹ የመጨረሻዎቹ ደቂቃዎች ላይ በጣም አስፈላጊ መሳሪያ ሊሆን ይችላል። ለዚህ ነው በዚህ ውድድር ዘመን ከየትኛውም የፕሪሚየር ሊግ ቡድን በላይ ብዙ ጎሎችን ከቤንች በተነሱ ተጫዋቾች አርሰናል ያገኝ። ምክንያቱም ለምሳሌ ትሮሳርን ሲገጥም የቆየ አንድ ቡድን ትሮሳር የማርቲኔሊ አይነት ፕሮፋይል ያለው ተጫዋች አይደለም። ትሮሳር የበለጠ የዋንቱ ተጫዋች፣ የፓስ እና የስፔስ ተጫዋች ነው። ፓስ አድርጎ ወደ ስፔስ የሚሮጥ የበለጠ እንደ ክንፍ ተጫዋች አይነት ኤክስፕሎሲቪቲ ያለው ተጫዋች ሳይሆን የፕሌሜከር ባህሪ ያለው ተጫዋች ሆኖ በመስመር ተጫዋችነት የሚጫወት ልትሉ ትችላላችሁ እንጂ ልክ እንደ ማርቲኔሊ የስፒድ የሃይ ስፒድ ተጫዋች አይደለም። ማርቲኔሊ አርሰናል ውስጥ ካሉ ተጫዋቾች ሁሉ በጣም ፈጣኑ ተጫዋች ነው። ስለዚህ አንድ የቀይ መስመር ተከላካይ ለ65 ደቂቃ ወይ ለ60 ደቂቃ ወይ ለ70 ደቂቃ ከትሮሳር ጋር ሲጋፈጥ ከቆየ በኋላ ማርቲኔሊ ሲመጣ ከትሮሳር ጋር ያ ሃይ ኮንሰንትሬሽን የሚፈልግ ከፍተኛ ትኩረት በሚፈልግ ተጫዋች ነው ሲፈተን የቆየው። ማርቲኔሊ ደግሞ የኃይለኛ ስፒድ ተጫዋች ነው። ስለዚህ ማርቲኔሊ ብዙ ጨዋታ እየተቀየረ ገብቶ ጎል ሲያስቆጠር እናያለን አይደለም። ምክንያቱም አንደኛው ሎጂክ ይሄኛው የተዳከመ የተከላካይ መስመር ላይ ስፒድ ስትጨምሩ መቆጣጠር ያቅታቸዋል። ጄሱስ እንደዚህ አይነት ጥቅምም ሊሰጥ የሚችል ተጫዋች ነው። በእርግጥ ተጫዋቹ እንዲያውም በጃንዋሪ ከአርሰናል ሊለቅ ይችላል እንደዚህ ሲባል ነበር። ግን ራሱ እንደተናገረው ያልሰራሁት ያላጠናቀቁት የቤት ስራ አለኝ ብሏል። በቅርብ ጊዜ ከፕሌየርስ ትሪቢዩን ጋር በነበረ አንድ ቃለ ምልልሱ ላይ
ስለዚህ አርቴታን በጣም የሚወደው ነው። እንዲያውም አርሰናል ምርጡን ፉትቦል የተጫወተው እሱ በመጣበት ጊዜ ነው እላለሁ። ከክሪስታል ፓላስ ጋር ያለውም ሪከርድ በጣም ጥሩ ነው። የመጨረሻ ከመጎዳቱ በፊት በነበሩት ሳምንታት ላይ ሃትሪክ ሰርቶ ነበር በሊግ ካፕ ጨዋታ ይመስለኛል። አሁንም እንግዲህ ከክሪስታል ፓላስ ጋር ነው የሚገናኘው። በአርሰናል የመጀመሪያ 2 ጎሎቹ ክሪስታል ፓላስ ላይ የተቆጠሩ 2 ጎሎች ናቸው። ከፓላስ ጋር ያለው ሬከርድ በጠቅላላው በጣም ጥሩ ነው። በእርግጥ ያን የነበረው ፓላስ አሁን ያለው ፓላስ የተለያየ ሊሆን ይችላል፣ ግን እንደ ቡድን ከዚህ ቡድን ጋር ያለው ሬከርድ በጣም ግሩም ነው። የእሱና የዚንቼንኮ መምጣት ነው በአርሰናል በጣም ትልቅ ትራንስፎርሜሽናል የነበሩ 2 ዝውውሮች በጋራ 30 ወደ 70 ሚሊዮን 30 ምናምን ከፍሎ፣ ነገር ግን ሁለቱም በተለያየ ጊዜ አንደኛው በጉዳት ብዙ እየተቸገረ ስለሆነ አንደኛው ደግሞ በመከላከል ፎርም ምክንያት ይህን ያህል የከፍተኛ ተጽዕኖ የሚፈጥሩ ተጫዋቾች መሆናቸው አብቅቷል። ግን ተጫዋቹን ባህሪ ካያችሁ ምናልባት ለአርሰናል የበለጠ ሱተብል ሳይሆን አይቀርም። ይሄ ጥሩ አማራጭ ነው ለአርቴታ ብዙ አማራጮች መከተል ስለሚችል። አንድ አትሌቲክ ላይ የሂት ማፑን አይቼ የተች ማፑን አይቼ የቱ ጋር ነው ኳስ የሚነካው የሚለውን ስታዩ የፍጹም ቅጣት ምት ሳጥኑ ሴንተር ቦታ ላይ 6%፣ ወደ ግራ ባለው የሳጥኑ ቦታ ላይ 5%፣ በስተቀኝ ባለው ላይ 4%፣ በቀኝ ክንፍ ቦታ ላይ 5%፣ በግራ ክንፍ ቦታ ላይ 4%። በላስት ሰርድ ነው። ከዛ ደግሞ ጥቂት ሜትሮችን ወደ ኋላ ሄዳችሁ ብታዩ የተለመዱት የግራ ክንፍ ተጫዋቾች የሚባሉ ተጫዋቾች አሉ። ማርቲኔሊ፣ ትሮሳር ብዙ ኳስ የሚነካው እዛ ቦታ ላይ ነው። የሚገርም ነው። በሲቲ በነበረበትም ጊዜ ግን በተለይ በአርሰናል ቦልድ ሆኖ የምታዩት እዛ ላይ ነው። 10% የሚሆነውን የሚነካው የመጨረሻው 15 ሜትር 20 ሜትር ላይ ከመግባቱ በፊት ባለው ስፔስ ላይ ነው ብዙ ጊዜ ኳስ የሚነካው 10% ገደማ። በሲቲ በነበረበት ጊዜ ደግሞ በተለይ በ2021-22 የውድድር ዘመን 14% የሚሆነውን ብዙ ጨዋታዎች ላይ በቀኝ ክንፍ የክንፍ ተጫዋችነት ይጠቀምበት ስለነበር፣ ለነገሩ እስከ 19 ዓመቱም ድረስ የክንፍ ተጫዋች ስለነበር እዚያ ቦታ ላይ ነው ብዙ ኳስ የሚነካው። ስለዚህ ለየት ያለ ተጫዋች ነው ከሌሎቹ ከንጹህ 9 ቁጥሮች ጋር ከዮኬረስ ከሃላንድ ጋር ሳነጻጽረው ነበር። ከነዚህ ተጫዋቾች ጋር ካወዳደራችሁ ትንሽ ለየት ያለ ባህሪ ያለው ተጫዋች ነው። ስለዚህ የዚህ ተጫዋች ለመጀመሪያ ጊዜ በመጀመሪያ አሰላለፍ ውስጥ የመካተት ነገር ለሚኬል አርቴታ ምን አይነት ታክቲካል ቻሌንጅ ይሆናል የሚለውን ለማየት በጣም እጓጓለሁ። የመጀመሪያ አሰላለፍ ውስጥ ሆኖ ይጀምራል ተብሎ ይጠበቃል። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።